በቀይ ባህር ጨዋማ ሞገድና በኢትዮጵያ ተራራማ አምባዎች መካከል አዲስ የጂኦፖለቲካዊ ንፋስ እየነፈሰ ነው። የታሪክ ማዕበሎችን በጽናት ተሻግራ ሉዓላዊነቷን ያስከበረች ኢትዮጵያ ዛሬም በሰሜኑ ድንበር ላይ ሰላምን ከፈለክ ለጦርነት ተዘጋጅ የሚለውን ጥንታዊና ዘላለማዊ ብልህነት በተግባር እየተረጎመችው ትገኛለች። የኢትዮጵያ መከላከያ ሰራዊት በአሁኑ ወቅት የነበረበትን ባህላዊ አደረጃጀት በመቀየር ወደ ረቂቅ የቴክኖሎጂ ምህዳር ተሸጋግሯል። ይህ ሽግግር ዝም ብሎ የመሳሪያ ለውጥ አይደለም፣ የኃይል ሚዛን መቀየሪያ ጌም ቼንጀር እንጂ። በዘመናዊ ድሮኖችና በታላላቅ የሰው አልባ አውሮፕላን ዩኤቪ ቴክኖሎጂ የታጀበው የአየር ኃይል ማናቸውንም ስጋት ገና ከአድማስ ባሻገር የመቆጣጠር አቅምን ገንብቷል። በሳተላይትና በኤሌክትሮኒክስ የጦር መሳሪያዎች የታገዘው የመረጃ መረብ ድንገት ጥቃቶችን አስቀድሞ የማክሸፍ ብቃት አለው። በዘመናዊ ታንኮች የታገዘው እግረኛ ጦር በማናቸው መልክዓ ምድር ላይ በቅጽበት የመሰማራት አቅሙን አሳድጓል። ኢትዮጵያ ከኤርትራ ጋር ባላት ድንበር ላይ የምታደርገው እንቅስቃሴ ከድንበር ጥበቃ ባለፈ ከሀገራዊ የህልውና ጥያቄ ከባህር በር ጋር የተቆራኘ ነው። የመንግስት አቋም ግልጽ ነው። የባህር በር ለኢትዮጵያ የቅንጦት ሳይሆን የህልውና ጉዳይ ነው። ይህንን ስትራቴጂያዊ ፍላጎት ለማደናቀፍ የሚሞክሩ ኃይሎችን ለመመከት ሰራዊቱ በከፍተኛ ንቃት ላይ ይገኛል። በቀጠናው አዲስ የኃይል አሰላለፍ እየታየ ነው። በአንድ በኩል ኢራን ኤርትራንና በጀነራል አልቡርሃን የሚመራውን የሱዳን ጦር እንደ ስትራቴጂያ ጋር በመጠቀም አሻራዋን ለማሳለፍ እየሞከረች ትገኛለች። የኢራን ሚና ቀጠናውን ረብሾታል። ኢራን ለሱዳን የምታደርገው የድሮንና የወታደራዊ ቴክኖሎጂ ድጋፍ የኢትዮጵያ ቀጠናዊ ተጽዕኖን ለመቀነስም ያለመ ነው። ቀዳሚው የኢትዮጵያ ምላሽ ከእስራኤልና ከተባበሩት አረብ ኤሚሬትስ ዩኤኢ ጋር የመሰረተችው አጋርነት ቀጠናውን ይበይነዋል። በመሆኑም እስራኤልና ዩኤኢ በኢራን ጥላ ውስጥ ያሉትን በሙሉ ታደቃቸዋለች። ጽምዶ ላይ እርምጃ የምትወስደው የሂዝቦላና የሐማስን ያክል ለብሔራዊ ስጋት ደረጃ ባይደርሱም የእስራኤል ትልቁ የኢኮኖሚና የጸጥታ በር በሆነው ቀጠና ላይ አደጋ ናቸው ብላ በማሰብ ነው። እኛ ኃይሎች ከኢራን ሁቲ እስከ አልሸባብ ድረስ የፈጠሩት ጥምረት ኢትዮጵያንና ኤርትራን በቀጠናው ላይ እንዲተባበሩ አድርጓቸዋል። ጽምዶ የእስራኤል ዩኤኢና ኢትዮጵያ የደህንነት ስጋት ነው። ይህንን ስጋት ለማስወገድ ሀገራቱ በጋራ እየሰሩ ነው። የተባበሩት አረብ ኤሚሬትስ ለአዲስ አበባ የኢኮኖሚ ዋስትና የቴክኖሎጂ ድጋፍ የምትሰጥ ታማኝ አጋር ሆናለች። በወታደራዊ ዘርፍም ቢሆን የኢትዮጵያ መከላከያ አቅም በማዘመን ረገድ ያላት ሚና የኢራንን ተጽዕኖ ለመመከት ለሚደረገው ጥረት ትልቅ አቅም ነው። እስራኤል በደህንነትና በጥበቃ ቴክኖሎጂ ላይ ያላት ልምድ ኢትዮጵያ በቀጠናው ላይ ያላትን የሞገስና የኃይል ሚዛን ጠብቃ እንድትቆይ ያደርጋታል። ለኢየሩሳሌም ጠንካራና የተረጋጋች ኢትዮጵያ ማለት የቀይ ባህርን ሰላም የምታስከብርና የኢራንን መስፋፋት የምትገታ የአፍሪካ ምሰሶ ማለት ናት። ሰላምታችን በያላችሁበት ይድረስ። ይህ የመሃል ሚዲያ ነው። ጽምዶ በእስራኤል ቀለበት ውስጥ መግባቱን እየነገርናችሁ አብረናችሁን ቆያለን። አብራችሁን ቆዩ። እስራኤል በአፍሪካ ቀንድ እየተከተለች ያለችው ፕሮጀክት የኤርትራን ሹማምንት አስደንግጧል። በቀይ ባህር ቀጠና ወሳኝ ስትራቴጂያዊ ስፍራ ላይ ያለችው ኤርትራ ለእስራኤል የምትሆንና የምትበጅ ሀገር ሆና አልተገኘችም። ኤርትራ ማንም በቀላሉ የሚገዛት ሀገር ናት። ኢራንም ሳውዲዎችም ገዝቷታል። የሪያድና አቡዳቢ ኃይሎችን ደግፋ በየመን ከሁቲዎች ጋር የተዋጋችው የወዲያፎም ሀገር አሁን ከኢራን ወግና በሱዳን ከአልቡርሃን ጋር ቆማለች። በየመን ከኤሚራቲዎች ጋር የነበረችው አስመራ በሱዳን ጉዳይ ደግሞ ከኢራን ጋር ናት። ይህ መወላወል ነው። ይህ መርህ ያጣ ዲፕሎማሲ ለእስራኤል ምቹ አይደለም። በተለይም የአቃባ የባህሮች መጥ ላይ የኢላት ወደብን የገነባቸው እስራኤል የቀይ ባህር ቀጠና ትልቁ የደህንነት ማስጠበቂያ ቀጠናና የኢኮኖሚያ የጀርባ አጥንት ነው። እናም በዚህ ቀጠና ላይ ረባሽ ሚና ያለው የኤርትራው መንግስት ለማንም የማይታመነው ኢሳያስ አፈወርቂ ካቢኔውን ሰብስበው የማያውቀው ወዲያፎም ከኢራንና ከሁቲዎች ጋር አብሮ በመሆን ቀጠናውን እያመሰ
ያለው የኢሳያስ አፈወርቂ አስተዳደር እስራኤል ማስወገድ ትፈልጋለች። እርግጥ ኢሳያስ ቀጠናው ላይ በሱዳን ለአልቡርሃን አስተዳደር ጦር መሳሪያ ያቀረበች ያለችው ኢራንን ወግኖ መዋጋት ይፈልጋል። ነገር ግን መሬት ላይ ያሉ እውነታዎች ያንን የሚፈቅዱ አይደሉም። እናም እስራኤል በዓመት ወደ 1 ትሪሊዮን የሚጠጋ ንግድ የሚከናወንበትን 80 በመቶ የአረብ ነዳጅ የሚተላለፍበትን ቀጠና የእስራኤል የቀይ ባህር ብቸኛ መውጫና መግቢያ የሆነውን የአቃባ የባህር ወሽመጥና የኤላት ወደብ ላይ አደጋ የጣሉትን ኢሳያስ አፈወርቂ ማየት አትፈልግም። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የኢትዮጵያ የቀይ ባህር ቀጠና ላይ የሚገኘውን የባህር ዳርቻዎች ብትቆጣጠር የእስራኤልም የኢትዮጵያን ደህንነት ይጠበቃል ብለው በጽኑ ያምናሉ። ይህን ተከትሎ የኢትዮጵያ የባህር በር ጥያቄ እስራኤል የምትደግፈው ሲሆን የኢሳያስ አፈወርቂን ከቀጠናው መባረርም የምትደግፈው መሆኑ ታውቋል። እርግጥ የኤርትራና የእስራኤል የዲፕሎማሲ ጉዞ ብዙ ውጣ ውረድ ያለበት ነው። ታሪካዊ ዳራውን የተመለከትን እንደሆነ እስራኤል የኤርትራን ሀገርነት ከማይደግፉ ሀገራት መካከል ቀዳሚዋ ነበረች። ኤርትራ ከኢትዮጵያ ተገንጥላ ሀገር ለመሆን ባደረገችው ጦርነት ወቅት እስራኤል ግጭቱን የአረብ እስራኤል ግጭት አካል አድርጋ በመመልከቷ ኢትዮጵያን ደግፋለች። ይሁንና በኢትዮጵያ የመጣው የኢህአዴግ መንግስት ለኤርትራ ሀገርነት እውቅና ሰጥቶ አዲሲቷን ጎጆ ወጪ ሀገር በዓለም የዲፕሎማሲ መድረክ እንግዳ በሆነ ሁኔታ እውቅናን ሲያጎናጽፍ እስራኤልም ከ1985 በመለስ ባለው ጊዜ ላይ ከኤርትራ ጋር ዲፕሎማሲያዊ ግንኙነት ጀምራለች። ይሁንና የሁለቱ ሀገራት ግንኙነታቸው ከፈረንጆቹ ከ2020 ወዲህ በመልካም ሁኔታ ላይ እየተጓዘ አይደለም። ኤርትራ ለአዲሱ የእስራኤል አምባሳደር እውቅና ለመስጠት ለ2 ዓመታት ያህል መዘግየቷን ተከትሎ እስራኤል በሐምሌ 2022 በአስመራ የሚገኘውን ኤምባሲዋን ዘግታለች። ከዚህ ባለፈ እስራኤል የኤርትራ መንግስት ተቋሚዎች ቤት ናት። ይህ በእስራኤል ውስጥ ያለውን የኤርትራ ስደተኞች ነው የውጥረታቸው ምክንያት። በእስራኤል ያሉ ኤርትራውያን የኢሳያስ አፈወርቂ መንግስት አብዛኞቹን በጽኑ የሚቃወሙ ናቸው። ከዛሬ 2 ዓመት በፊት በመስከረም ወር በቴል አቪቭ የኤርትራ መንግስት ደጋፊዎችና ተቃዋሚዎች መካከል ግጭት መፈጠሩም የሚታወስ ነው። ይህ ክስተት ጉዳዩን በእስራኤል የህዝብ ትኩረት እንዲያገኝ ማድረጉም ይታወሳል። ከዚህ ባሻገር የኤርትራ መንግስት በዓለም አቀፍ መድረኮች ከእስራኤል ብሔራዊ ጥቅሞች በተቃራኒ ሲቆም ነው የኖረው። ኤርትራ በተባበሩት መንግስታት ድርጅት ዩኤንን ጨምሮ በዓለም አቀፍ መድረኮች ላይ በእስራኤል ላይ በተከታታይ ተቃውሞ ድምፅ አሰምታለች። በአፍሪካ ህብረት ውስጥ እስራኤል በታዛቢነት እንድትመለስ መደረጉ በግልጽ ከተቃወሙት ሀገሮች መካከል አንዷ ነበረች። የሱዳን ቀውስና ኤርትራ ከኢራን ጋር የፈጠረችው ጥምረት ሌላኛው የልዩነት ነጥብ ተደርጎ ይወሰዳል። የሱዳን የኢትዮጵያና የኤርትራ የየመን ኃይሎች በእስራኤል ኢራን መካከል ባለው ጦርነት የራሳቸውን ጥቅም ቆጥረው የኃይል አሰላለፍ የሚፈጥሩበት እድልም ሰፊ ነው። ለአብነት ከሱዳን የየመኑ ቡድን ጋር ሆና ከኢራን ጋር ተሰልፋለች የተባለችው ኤርትራ ከእስራኤል ጥቃት የሚደርስባቸውን የሁቲ ታጣቂዎች ጋር ግንኙነት እንዳላት እየተነገረ ነው። በተመሳሳይ የሱዳኑ አልቡርሃን ከኢራን ያገኛቸውን ትጥቆች በድሮን እንዳይወድሙ ወደ ኤርትራ እንዳስገባም ተዘግቧል። በተቃራኒው የኤርትራ ተቃዋሚ ብርጌት ንሓመዱ አዲስ አበባ ውስጥ ተደጋጋሚ ስብሰባዎችን እያደረገ ሲሆን የእስራኤልና የኢራን ጦርነት እንደጀመረ እስራኤል በግልጽ ደግፎ መግለጫ ሰጥቷል። ይህ መግለጫ የተሰጠው ኢሳያስ ከኢራን ጋር ነው በሚል አዲስ የኃይል አሰላለፍ መርህና የኢሳያስን መንግስት ለመጣል የእስራኤል ድጋፍን የመሻት ግልጽ መልእክትም ይመስላል። የሱዳኑ ፈጥኖ ደራሽ ኃይል ከኢትዮጵያ በተጨማሪ ከእስራኤል ጋር ግንኙነት እንዳለው የሚያመለክቱ መረጃዎች መኖራቸውም ተመላክቷል። ከሱዳን አልቡርሃን ጎን ተሰልፈው ጦርነት የተዋጉ በርካቶች ናቸው። ከዚህ ባሻገር የእስራኤል የቀይ ባህር ፖሊሲ ከኤርትራ የሚቃረን ነው። በመካከለኛው ምስራቅ ውስጥ ባለው የጸጥታ ስጋትና በቀይ ባህር ውስጥ የመርከብ ነጻነትን ለማስጠበቅ ባለው ፍላጎት የተነሳ እስራኤል በኤርትራ ያላትን ስትራቴጂያዊ ጥቅም ትልቅ ነው። የኤርትራ ስትራቴጂ አቀማመጥ በቀይ ባህር ዳርቻ ላይ መሆኗንና እንደ ባብል ኤልመንደብ ባሉ ወሳኝ ስፍራዎች አቅራቢያ መገኘቷ ለእስራኤል ጠቃሚ አጋር ያደርጋታል። ነገር ግን ኤርትራ ከእስራኤል ይልቅ ኢራንን መርጣለች። የእስራኤል የውጭ ጉዳይ ፖሊሲን ከሚወስኑ ነገሮች አንዱ የኢራንን ተጽዕኖ መመከት ነው። እስራኤል በቀይ ባህር ውስጥ እያደገ ስላለው የኢራን ህልውናና በየመን ውስጥ እንደ ሁቲ ያሉ ቡድኖችን ስለመደገፏ ስጋት አለ። ኤርትራ የኢራን መርከቦች ውሃውን እንዲጠቀሙ የመፍቀድ ታሪክ ያላት ሲሆን ከቴህራን ጋር ያላት ግንኙነትንም አድሳለች። እስራኤል እነዚህ
እነዚህን እንቅስቃሴዎች ለመቆጣጠርና አስፈላጊ ከሆነም ለመመከት ትፈልጋለች። በተጨማሪም የቀይ ባህር ለእስራኤል ወሳኝ የንግድና የስትራቴጂክ መስመር ነው። የእስራኤል የንግድ ልውውጥ ወደ 20% የሚጠጋው በባበል አልመንደብ የባህር ወሽመጥ በኩል ያልፋል። የእስራኤል የቀይ ባህር ህልውና በቀጠና ውስጥ እንደመገኘቷ የባህርና የሲቪል መርከቦቿን ደህንነት ማረጋገጥና ማናቸውንም ጠላት የባህር ኃይሉ ላይ እገዳ እንዳይጥል መከላከል ትሻለች። እርግጥ የእስራኤልና የኤርትራ መጎራበጥ መነሻው ታሪክ ነው። በታሪክ እስራኤል ነጻ የሆነችው ኤርትራ የአረብ ሀገራት ደጋፊ በመሆን የእስራኤልን በቀይ ባህር በኩል የምታደርገውን ትዘጋለች በሚል ስጋት ነበራት። ኤርትራ በነጻነት ጦርነት ላይ በነበረችበት ወቅት እስራኤል ለረጅም ጊዜ የቀይ ባህር ዳርቻ ያለውን አጋር እንዲኖራት መጀመሪያ ላይ ኢትዮጵያን ትደግፍ ነበር። በኋላ ላይ ቀይ ባህር የአረብ ውሃ እንዳይሆን ለመከላከል ከነጻ ኤርትራ ጋር ግንኙነት ለመመስረት ጥረት አደረገች። ይሁንና ይህ ግንኙነት ተበላሽቷል። የእስራኤል የቀይ ባህር ፍላጎት ማሳኪያ ኢትዮጵያ ነች። በቅርብ ዓመታት ውስጥ ኤርትራ እንደ ሩሲያ፣ ቻይናና ኢራን ባሉ ሀገራት አቅጣጫ መዞሯ እንዲሁም በእስራኤል ውስጥ ከሚገኙ የኤርትራ ስደተኞች ጋር በተያያዘ ዲፕሎማሲያዊና የሀገር ውስጥ ጉዳዮች የተነሳ ግንኙነቱ የበለጠው ስብስብ ሆኗል። ጉዳዩን የበለጠ ያወሳሰበው በተለይም በሱዳን የሚንቀሳቀሰውን ለእስራኤል ለሳውዲ አረቢያ ችግር እየፈጠረ ያለውን የአልቡርሃን መንግስት ድጋፍ እያደረጉ ያሉት የኤርትራ መንግስትና ኢራን ናቸው። የሱዳን ፈጥኖ ደራሽ ኃይል መሪ ጀነራል መሐመድ ሐምዳን ደጋሎ ለአልቡርሃን ድጋፍ በማድረግ ጦርነቱን እያባበሰች ያለችው ኢራን ናት። የኢራን አብዮታዊ ዘብ የአልቡርሃንን ኃይሎች ይደግፋል። የውጭ ኃይሎች በሱዳን ውስጣዊ ጉዳይ ጣልቃ ከመግባት ሊቆጠቡ ይገባል። እኛ ፖርት ሱዳን እስከምንገባ ድረስ ውጊያ እንቀጥላለን ማለታቸውም ይታወሳል። በዚህ ምክንያት እስራኤል በኢትዮጵያ ኤርትራና ሱዳን ግጭት ውስጥ ልትገባ ነው። ኢራን በኤርትራ በሱዳን የሚደገፉ አልቡርሃንን እየረዳች መሆኑን ተከትሎ ነው ወደ ቀንዱ ውጥንቅጥ ልትገባ መሆኑ የተነገረው። ኢራን ከሱዳኑ መሪ አልቡርሃን ጋር በመቆሟ ሰውየው ለህልውናዬ አደገኛ ነው እንድትል አድርጓታል። አሁን ባለው የሱዳን እርስ በርስ ጦርነት እስራኤል የቀንዱን ፖለቲካ ከተቀላቀለች ኢራን፣ ግብጽ፣ ኤርትራ በአንድ ወገን፣ ዩናይትድ አረብ ኤምሬትስ የሱዳን መንግስት ተቋሚ ሐምዳን ደጋሎ፣ ካሊፋ አፍጣር፣ ቻድና ኢትዮጵያ በአንድነት ይቆማሉ። እስራኤል ያለችበት ጎራ ምዕራቡን ዓለም እንደሚያስከትል ይጠበቃል። ከዚህ በተጨማሪ ታዋቂው የእስራኤል ጋዜጣ ጄሩሳሌም ፖስት ሱዳን ዋነኛ የኢራን መሳሪያ መሆኗን በመጥቀስ እርምጃ ሊወሰድባት እንደሚገባ ለእስራኤል መንግስትና ለምዕራቢያን አሳስቧል። የደህንነት መስሪያ ቤቶች መረጃ መሰረት ያደረገው የጋዜጣው መረጃ የሱዳን ጄኔራሎች አልቡርሃን ኢራን ለምትደግፋቸው የቀጠናው ታጣቂዎች በተለይም ለየመን ሁቲዎች መሳሪያ አቀባይ መሆኑን ያብራራል። እስራኤል የምትጠቃው ሱዳን ውስጥ በሚገጣጠሙ ድሮኖች እንደሆነ በማከልም የአልቡርሃን ቡድን የኢራን መሳሪያ ሆኖ እያገለገለ በመሆኑ እርምጃ ሊወሰድበት እንደሚገባም ያሳስባል። በተመሳሳይ ሃርቴዝ የተሰኘው የእስራኤሉ ጋዜጣ ኤርትራ በቀጠናው የኢራን ዓላማ አስፈጻሚ ሆና ጸረ አሜሪካና ጸረ እስራኤል አቋም ያራመደች መሆኑን ጽፏል። የዚህ ጋዜጣ መረጃ ለየት የሚያደርገው በጉዳዩ ላይ ዝርዝር የጻፈው ኤርትራዊ ምሁር ሀብቶም ገብረ እግዚአብሔር መሆኑ ነው። ሰውየው በተደጋጋሚ ኤርትራና እስራኤል አብረው መስራት እንዳለባቸው ሲወተውት የቆየ ሲሆን ኤርትራ ለእስራኤል ህልውና የምትጫወተው ሚና በማብራራት ይታወቅ ነበር። በቅርብ ግን ኤርትራ ለእስራኤል የደህንነት ስጋት መሆኗን የሚያስረዳ መጣጥፍን በጋዜጣ አሳትሟል። እነዚህ ሁለት ጋዜጦች ለፖሊሲ አውጪው ቀላል የማይባል መረጃ የሚመግቡ እንደመሆናቸው የደህንነት መረጃዎችን ይዘው የሚሰሩ መሆናቸው ኤርትራ፣ ሱዳን በእስራኤል ብቻ ሳይሆን በምዕራባውያኑ ዘንድ አደገኛ መዝገብ ውስጥ መግባታቸውን የሚያመላክት ነው። እነዚህ ሁለት የእስራኤል እውቅ ሚዲያዎች ያጋሩትን መረጃ መጀመሪያ በደህንነት ተቋም በኩል ሲደረስበት ወዳጅ ሀገራት የሚያጋሩት በመሆኑ አሜሪካም ሆነች የአውሮፓ ሀገራት ተመሳሳይ አቋም መያዛቸው የማይቀር ነው። ሚሊዮን% እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም። ማንም ፈለገም አልፈለገም።